አልተዘዋወረችም። ከባለፈው ክፍል የቀጠለ ጽሑፍስ ላይ እለዋለሁ። የማያጥላለው ሙያዊ ስድብ ከሱ ለመዋስ በጉጉት የኔ ታይፖ አይደለም፣ ግን አሪፍ ይጽፋል። ይቀረዋል፣ ግን ጠብ ትችት አይፈራም። ብዙ መታየት ምናምን አይወድም። ሴት ይወዳል። ሴቶች ደግሞ ይሻፍዱለታል፣ ምክንያቱም ሴት ይወዳል። ሁላችንም ሴት እንወዳለን። ሴቶቹ መልሰው የሚወዱት ግን ጥቂቶችን ብቻ ነው። ባዮሎጂ አይገባኝም። እንዲህ ሲል ፊቱ ላይ የቅናት ቅሬታ ያንዣብብ ነበር። ታዲያ ቅር ይለኛል። ምንም ሳይሆን ሴትነቴን፣ ገንዘቤን፣ ጊዜን ሰጥቼዋለሁ። ለምን የሌላ ወንድ በሴቶች መወደድ ያስቀናዋል? እኔ ሴት አይደለሁም? የቀብሩ ቀን ምን ገረመኝ? መጀመሪያ የገረመኝ አካሄዴ ነበር። ምንም ይሁን ምን ቶማስ ፍቅረኛዬ ነበር። በውስጤ ልጥላው እንጂ ለአንድም ሰው ስለሱ ክፉ ተናግሬ አላውቅም። ስራ ሳይኖረው ከሰው የሚያኖር ባህሪ ሳይኖረው አብሬ ኖሬያለሁ። ይሄ ደግሞ እንዴት ብታፈቅሮ ነው ሲያስብለኝ የኖረ ነገር ነበረ እና ድንገተኛ ሞቱን ስትሰማ አንድ ነገር ትሆናለች ብሎ ከጎኔ የሚሆን ሰው እንዴት ይጠፋል? ይህም ቢቀር ወግ አለ፣ ባህል አለ። አነሰን በዛም ከምቀርባቸውና ግንኙነታችን ከሚያውቁ ጓደኞቼ አንድ እንኳን ሰው አብሬሽ ልሂድ አለማለቱ ገረመኝ። የሁሉም ይቅር የማህደረ ነገር ነው የደነቀኝ። ደውዬ የቀብሩን ቀን ነግሬያት አይመቸኝም ብላ ቀብሩ ላይ አልተገኘችም። ሁለተኛ የገረመኝ ነገር የቀብሩ ቦታ ነበር። እዚያ አብርሃም የሚኖርበት ሰፈር መንገድ ዳር የታክሲ ፌርማታ እዚህ ሆኖ ቀብሩ እንደ መድረክ ከፍ ያለ ቦታ መንገዱን ተሻግሮ በኩራ በኩል እዚያ ወደ ቀብሩ ለመሄድ ከፍ ያለው መሬት ወደ አስፓልቱ እንዳይሸራተት በገነባው የድጋፍ ግንብ መሃል ያለውን የድንጋይ ደረጃ በመጠቀም ነው። ብዙ ጸሐፊ ጓደኞች ስለነበሩት የቀብር ኮሚቴ የተባሉት እነሱ ናቸው። ዘመድ የለውም፣ ምንም የለውም። በሕይወት ዘመኔ አንድም ሰው ያላለቀሰበት ቀብር ያንን አየው። ብዙዎቹ እኔ እንዳለቅስ ጠብቀው ነበር ይመስለኛል። እንባዬ ከየት ይምጣ? ነገረኛ ነውና መንገድ ዳር እንቅበረው ብለው እንደሆነ እንጃ፣ ብቻ እዚያው ቀበሩት። ከቀብር መልስ ቶማስ ዘመድ የለውም ነበርና ሁልጊዜ በሄደበት የሚይዛት ማንገቻ የተነተበ የቆዳ ቦርሳ አምጥተው ሰጡኝ። ውርስ መሆኑ ነው። ማታ ቁጭ ብዬ ስበረብር ምን አገኘው? ብዙ ቀይና ሰማያዊ እስክሪብቶዎች፣ 2 ምናምን ሳይጻፍባቸው ያረጁ ማስታወሻ ደብተሮች፣ አልፎ አልፎ ርዕስ ነገር ተጽፎ ተሰርዟል። በዚህ ሁሉ ጊዜ የጻፈው አንድ ነገር የለም የባከነ። ፍተሻዬን ስቀጥል ከአንደኛው ማስታወሻ ደብተር ውስጥ ተጣጥፋ የተቀመጠች ቁራጭ ወረቀት አገኘው። ዘርግቼ በላይዋ ላይ የተጻፉትን 2 ቃላት አነበብኩ። የማህደረ ከንፈር ይላል። የማህደረ ከንፈር? ምን? ሰው ሞኝ ነው። ቶማስ ምንም ሳይጽፍ ሞት ይላል። ከዚህ ወዲያ ምን ይጻፍ? ልክስክስ። ከመቃብር አውጥቼ በጥርሴ በዘለዝለው ደስታዬ ነበረ። አንዳንድ ስዊቶች አሉ አይደል? እንደ ዳሌ፣ እንደ ጡት፣ ዝምታና ትህትናቸው ወንድን ለማማለል የሚጠቀሙበት። የእርሷ ጥፋት ይሁን አይሁን ግድ አልሰጠኝም። ብቻ ማህደረን ከነፍስ ጠላዋት። ቶማስ በተቀበረ በሳምንቱ አብርሃም አንድ ግጥም መድረክ ላይ አንብቦ ለጓደኛዬ ቶማስ መታሰቢያ ይሁን አለ። እውነቱን ለመናገር በግጥሙ ምን እንዳለ አልሰማሁም። መታሰቢያ ሲል ነበር የገባኝ። አንዳንዶች ታዲያ እየጨበጨቡ ወደ እኔ ዞር ዞር አሉ። ግድ አልቀሺ ነው ወጓ ይቀር ብዬ እንዳዘነ ሰው አቀረቀርኩ። ሳቀረቅር ጫማዬን በትኩረት ተመለከትኩ። ለምንድን ነው ሁልጊዜ ፍላት ጫማ ማድርገው ብዬ ያሰብኩትና ለመጀመሪያ ጊዜ ተረከዘ ረጅም ጫማ መግዛት እንዳለብኝ የወሰንኩት በዚያች ምሽት ነበር። አበበ ጠላ ጠጣ። ዮናስና ማህደረ ተጋቡ እያልኩ ለራሴ ደጋግሜ የምናገረው ስለሚገርመኝ ነው። ባልተብየው እዚህ ንግድ ስራ ኮሌጅ ያለን ትምህርቱን አቋርጦ ሱዳን እንደሄደ ነበር የሰማሁት። በየት ዞሮ አሜሪካ እንደገባ እንጃለት። ማህደረ ጋር እንዴት እንደተገናኙ እንዴት እስከ ጋብቻ እንደደረሱ
አላውቅም። አንድ ቀን እንኳን ስሙን አንስታን አናውቅም። ለእኔ ተአምር ነበር። ይሄ ዮናስ የሚሉት ልጅ ከማህደር ይልቅ እኔ ጋር ነበር የበለጠ የቀራረበ የነበረው። እንዲያውም ስደት ቀደመን እንጂ የቀለጠ ፍቅር ውስጥ እንገባ ነበር ብዬ ፋይሉን የዘጋሁት ሰው ነው። እንደዚያ ያሰብኩት ከመሬት ተነስቼ አልነበረም። ጊዜው ስለራቀ በብዥታ ቢታጠርም ዮናስ ከኮሌጅ ከመጥፋቱ አንድ ቀን በፊት የተፈጠረ ነገር አልረሳውም። ላይብራሪ አምሽቼ እየወጣው ነበር። የዚያ ቀን ማህደር የለችም፣ ብቻዬን ነበርኩ። በዚያው የሆነ ነገር ኮፒ ላድርግ ብዬ እዛ አካባቢ ወደ ነበረችው ፎቶ ኮፒ ቤት ሲሄድ ዮናስ ጋር ተገናኘን። ሁልጊዜ እዛች ቤት አይጠፋም ነበር። ኮፒ ማድርገውን አድርጌ ስወጣ እጁን ኪስና ኪሱ እንዳስገባ ቆሞ ነበር። አትሸኘኝም አልኩት። አብሮኝ ወጣና ትንሽ ሄደን መንገዱ ዳር ቆመን የባጤ ቆጡን አውርተን እንደ ልማዳችን ጉንጭ ለጉንጭ ተነካክተን ልንሰነባበት ስንጠጋጋ ድንገት ከንፈሬን በስሱ ሳመኝ። ከንፈራችን ተነካካ። ሲስመኝ ትንፋሹ ጠላ ይሸት ነበር። እስካሁን ጠላ ሲሸተኝ መሳሳም አብሮ ትዝ ይለኛል። ሰዎች ጠላ ሊጠጡ ከንፈራቸውን ሲያሞጠሙጡ ጠላውን የሚስሙት ነው የሚመስለኝ። የአሳሳሙ ፍጥነት እንደ ሳመኝ እንኳን እስክጠራጠር ግራ ጋብቶኝ ነበር። አልተቆጣሁም። አጋጣሚው ይሁን ፈልጎ ስላልገባኝ ከደገመ ብዬ ዝም ብዬ ቆምኩ። ምንም እንዳልተፈጠረ ቻው በቃ ብሎኝ ወደ ፎቶ ኮፒው ቤት ተመለሰ። ግራ ተጋብቼ ከቆምኩበት ሳልንቀሳቀስ ዝም ብዬ ከኋላው አየሁት። አንዴ እንኳን ሳይዞር እየተጣደፈ ወደ ኮፒ ቤቱ ገባ። በቀጣዮቹ ቀናት የሆነ ነገር በመካከላችን እንደሚፈጠር ተስፋ አድርጌ ነበር። የተፈጠረው ነገር ግን ፈጽሞ ያልጠበቁት ነገር ሆነ። ጠፋ ተባለ። በቃ ወደዛ ግቢ ዝር ሳይል 15 ቀን አለፈው። በኋላ ወደ ሱዳን ተሰደደ የሚል ወሬ ተናፈሰ። ስሙኝ ጠፋ። 10 ምናምን ዓመት የምትታወስ የማይክሮ ሰከንድ መሳም። ታዲያ አጠራጠራለሁ እንደለመደው ጉንጭ ሊስመኝ የላከውን ከንፈሩን ሳላስበው ዙሬ ከንፈር ነክቶበት ይሆን ወይስ ጠላው የኔን ከንፈር የማህደር አድርጎ አሳይቶት? እንደዚያ መሆን አለበት። ሰዎች ጠላ ሲጠጡ ገፈቱን ትፍትፍ እንደሚሉት ዮናስ እኔ እንደ ጠላ ለቅምሻ ፉት ብሎኝ ከ15 ዓመት በኋላ ማህደርን ንጦ እኔን እንደ ገፈት ትፍ ያለኝ መሰለኝ። ስሙን አልጥራ ነገር ችግር ነው። ዝም እንዳልል አፌን ይበላኛል። አንዳንዴ ታዲያ እንደ ቀልድ ከመሬት ተነስቼ አበበ ጠላ ጠጣ ብዬ ጮኋለሁ። ስራ ቦታዬ እንደዚያ ስል የሰሙኝ ባልደረቦቼ ለምዶባቸው እንደ ተረት ይደጋግሙታል። የሆነ ሆኖ 3 ወንዶች ሳሙኝ። 3ቱም ማህደረን ይወዷት ነበር። 2 ነገር ጥለው ጠፉ። አንዱ ሞተ። ቀጣዩን እግዜር ይሁነው። ቀጣይ ካለ የመልኩ ሲገርመኝ አሁንማ እድሜውም ሄደ። ከንቱ ዓለም። ዝም ባወጣ ባወርድ ባላገኘው ምክንያት ማህደረ ዮናስ ስላገባ ነው አለችኝ። ያውም ሞትኩለት ከነፍኩለት የምትለው ፍቅረኛው አብርሃም ጋር አብረው ሆኖ ሳይለያዩ። ጥያቄ ላድርግ ወደ ጉድ ስዘጋጅ አፌን በእጇ አፈነችኝና ስለ ነገሩ ምንም ነገር እንዳልናገር በቁጣ አስጠነቀቀችኝ። ማግባቱን የራሱ ጉዳይ፣ ቁጣው ምን አመጣው? ሰው የት እንደሚቀየር አይታወቅም። ቅይርይር ብላ ነበር። ዝም አልኩ። ነገሩ ተጣርፎ ድል ባለ ሰርግ ተጋቡ። ምን አገባኝ ብዬ እንደጠየቀችኝ ሚዜ ሆንኩ። በአንዴ እልል ብዬ አጋባው፣ እልል ብዬ አለያየው። ሁልጊዜ ያንን ጋብቻ ሳስብ ግን ቀድሞ ወደ አይምሮ የሚመጣው አንድ አስገራሚ ነገር ነበር። ከጋብቻው 2 ቀን በፊት ማህደረ እኔና ሌሎች ሚዜዎች ሆነን ቄራ አካባቢ የሚገኝ ጸጉር ቤት ጸጉራችንን እየተሰራን ነበር። በመሃል ማህደረ ጠፋችብን። ድንገት ነው ተነስታ የጠፋችው። በጣም ነበር ግራ የተጋባ ነው።
ስንት ሰዓት ሙሉ ቆይታ መጣችና እስከተጨርሱ ቤተክርስቲያን ስላስገባ ሄጄ እኮ ነው አለችን። እና አስገባሽ አልኳት። ሽሙጡ ገብቷት ፊቷን አዙሯ እቃዋን መሰብሰብ ጀመረች። እንዲህ ያለ ስለት የለም። ቤተክርስቲያን የሄደ ሰው በነፍስም በስጋም ተረጋግቶ እንጂ እንደዚያ ተወዛጋግቦና ላብላብ እየሸተተ አይመጣም። በዚህ ላይ ገና ቅድም የተሰራ ጸጉሮች ከማሰሪያዋ ፍትልክ ወጥቶ አይኔን እንኳን በሙሉ አይኗ ለማየት አፍራ ስትደናበር ነበር። አብርሃም ጋር ሄዳ የምታድርገውን አድርጋ እንደመጣች በደንብ ገብቶኛል። እንዴት ታውቃለሁ? ዮናስ ደውሎ ስልኳን አታነሳም ፈልጊያት ነበር አለኝ። አሁን ማናገር አትችልም፣ ቆይ ተደውል ብዬ ያንን ድርጊቷን ተባበርኩ። የማህደረ ህይወት እንደ ቀጥታ መስመር 2 መዳረሻ ነጥቦች ብቻ ነበሩት። አንዱ እኔ፣ ሌላኛው አብርሃም። የእውነት ግን ደስ አላለኝም። ቅናትም ወግ አጥባቂነትም አልነበረም። በቃ የሆነ ቅፍፍ ነበር ያለኝ። እንደ ሰው መሳሳት ሳይሆን እንደ እንስሳ ህሊና ቢስ መሆን ነበር። ብቀናባትም እኔ ውስጥ የሌለ ጨዋነቷን እወደው ነበረ። ፈራረሰብኝ። ያኔ ልክ እንደ 60 ዓመት አሮጊት ምን አይነት ዘመን ላይ ደረሰን ብዬ ዝም አልኩ። ዝም